ሰላም እንደምን ሰነበታችሁ የዩቲዩብ ቻናላችን ቤተሰቦች። ዛሬ አውሮፕላን ሲነሳ ሁሌም ከብዙዎች አእምሮ የማይጠፋውና ዓለም ላይ ብቸኛው አውሮፕላን በሰላም አርፎ ምንም በህይወት የተረፈ ሰው ያልተገኘበትን በረራ ወደ ኋላ መለስ ብዬ ላስቃኛችሁ ወድጃለሁ። ነገርየው የተከሰተው ኦገስት 19 1980 እንደ አውሮፓውያን አቆጣጠር ሲሆን ከሪያድ ወደ ጅዳ ለመብረር የተነሳ አውሮፕላን ነበር። ታዲያ ይህ አውሮፕላን ሲነሳም በጉዞ ላይም ሲያርፍም ምንም ለተመልካች የሚረብሽ የሚያስጨንቅ ነገር አልተፈጠረም ነበር። ነገር ግን ካረፈ በኋላ በሩ ሲከፈት ምንም በህይወት የተገኘ ሰው አልነበረም። እንደምን ሰነበታችሁ የምንወዳችሁና የምናከብራችሁ የዩቲዩብ ቻናላችን ቤተሰቦች። ቻናላችን አቤስታር አስተማሪ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ ሚዲያ ነው። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ በማድረግ ጀምሩት። አሁን ወደ መረጃው። በዓለማችን ብቸኛው አውሮፕላን በሰላም አርፎ ምንም በህይወት የተረፈ ሰው ያልተገኘበት በረራ በ1980 ኦገስት 19 ከሪያድ ወደ ጅዳ ለመብረር የተነሳ አውሮፕላን ነበር። በውስጡም 287 መንገደኞችንና 14 የበረራ ሰራተኞችን አሳፍሮም ነበር። ከመሬት ከተነሳ ከደቂቃዎች በኋላ ከታችኛው የካርጎ ክፍል ውስጥ የእሳት አደጋ ምልክት መታየት ጀመረ። ቀስ በቀስ ግን የተነሳው ጭስ ወደ ተጓዦች ወዳሉበት ክፍል መስፋፋትም ይቀጥላል። የአውሮፕላኑ ዋና አብራሪ ለአየር ተቆጣጣሪው አደጋ እንዳጋጠማቸው ተናግሮ የኢመርጀንሲ ላንዲንግ ፈቃድም አግኝቶ አውሮፕላኑ በሰላም ያለምንም ችግርና ጉዳት ፍጹም ሰላማዊ ሁኔታ ማሳረፍ ተችሎም ነበር። ሁሉንም ነገር በተፈለገው ሁኔታ የተቆጣጠሩትና ሰላማዊም በረራ ይመስል ነበር። ከደቂቃዎች በኋላ ግን ቢጠበቅም አንድም ሰው በሩን ከፍቶ ሊወጣ ግን አልቻለም። በዚህ ግራ የተጋቡት የእሳት አደጋ ሰራተኞች በሩን ከውጭ ሲከፍቱት ኃይለኛ ጭስ በበሩ በኩል ይወጣም ነበር። በሁኔታው ተደናግጠው ወደ ውስጥ የገቡት የእሳት አደጋ ሰራተኞች 301 ሰዎች በተፈጠረው ጭስ ታፍነው ህይወታቸው አልፎም አገኟቸው። Not because of a crash, but because they were trapped inside a plane already safely on the ground የሚል ድምዳሜም ተሰጠበት። ይህም በአየር በረራ ታሪክ ከፊት የሚቀመጥ መጥፎ ታሪክ ሆኖ ተመዝግቧል። ይህም ብቻ አይደለም፣ ሴፍ ላንዲንግ ሚንስ ምንም ማለት እንዳልሆነ ዋናው በህይወት መውጣት ነው ወደሚል ህግ እንዲመራም አድርጓል። ፍላይት 163 the only aircraft in history land without damage and still live ነው። የዛሬውን በዚሁ አበቃን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን። ቸር ይቆየን።